ሰላም እንዴት አላችሁ? ውድ የዩቲዩብ ቤተሰቦቼ እንደምን ቆያችሁ? ዛሬ ከእርግዝና ውጭ የወር አበባ እንዲቀር የሚያደርጉ 8 ዋና ዋና ምክንያቶችን እነግራችኋለሁ። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ በማድረግ እኔ እንድታግዙኝ እንዲሁም ደግሞ ላይክ አድርጋችሁ በመጀመር እኔንም እንዲሁም ደግሞ ቤቱ ለብዙዎች እንዲደርስ ሸር እያደረጋችሁ እንድታግዙኝ እላችኋለሁኝ። ከእርግዝና ውጭ የወር አበባ መቅረት ምክንያቶችን የምነግራችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ በማየት ሀሳብና አስተያየት ያላችሁ ሀሳባችሁና አስተያየታችሁን በማስቀመጥ ኮሜንት ማስጫወት ሳጥን ላይ በማስቀመጥ የምመልስላችሁ ይሆናል ማለት ነው። የወር አበባ መቅረት ወይንም ደግሞ አሜኖሪያ የሚባለው በብዛት ከእርግዝና ጋር ይተሳሰራል። አንድ ሴት የወር አበባ የቀረ ብላ ስታስብ አርግዣለሁ ብላ ልታስብ ትችላለች፣ ወይንም ደግሞ ጸንሻለሁ ብላ ልታስብ ትችላለች ማለት ነው። ሆኖም ግን የእርግዝና ሳይፈጠር የወር አበባ የሚቀርባቸው ምክንያቶች ደግሞ አሉ። የወር አበባ በአማካይ በ28 ቀናት ይመጣል። ከ24 እስከ 35 ባሉት ቀናቶች ደግሞ የወር አበባ ዑደት ያላቸው ሴቶችም አሉ ማለት ነው። ሁሉም በተመሳሳይ አይደለም የሚመጣቸው። የወር አበባ አልፎ አልፎ ቢቀር እንደ ችግር ላይወሰድ ይችላል ማለት ነው። ነገር ግን በተደጋጋሚ ከተከሰተ መነሻ ምክንያቱም መታወቅ ስላለበት የሕክምና ባለሙያዎችን ማማከር ይኖርባችኋል። ምክንያቱም የቀረበትን ትክክለኛ ምክንያት ማወቅ ስለሚያስፈልግ ማለት ነው። እያንዳንዷ ሴት ሰውነቷ በተለያየ መንገድ ይሰራል። ስለዚህ አንድ አይነት ሊሆን አይችልም ማለት ነው። የወር አበባ ዑደታቸው ያን ማረጋገጥ ይኖርባቸዋል ማለት ነው። እርግዝና ሳይከሰት ለ3 ተከታታይ ወራት የወር አበባ ከቀረ ሐኪምን ማማከር ያስፈልጋል ማለት ነው። ሐኪምን ማማከር ያስፈልጋል። የወር አበባ ከ45 ዓመት በፊት ከቆመ የባለሙያ ምክር መጠየቅ ያስፈልጋል ማለት ነው። ምክንያቱም ከ45 ዓመት በታች ከታች እናየዋለን። የወር አበባቸው ከቀረ ምናልባት የማረጥ ጊዜ ነው ተብሎ ስለሚገመት፣ ነገር ግን ከ45 ዓመት በፊት የወር አበባቸው ከቀረ ማማከር ይኖርባቸዋል። እንዲሁም ደግሞ 15 ዓመት ሞልቷት የወር አበባ ማየት ያልጀመረ ሴት ወደ ሕክምና መሄድ እንዳለባቸው እንመክራለን ማለት ነው። ለዛሬ ግን ከእርግዝና ውጭ የወር አበባ መቅረት ምክንያቶች የትኛዎቹ ናቸው የሚለውን 8ቱን አሁን ዘረዝርላችኋል። የመጀመሪያው ጭንቀት ነው። ጭንቀት የአድሬናሊን ሆርሞን እንዲፈጠር ያደርጋል። ይህ ደግሞ የሰውነት አደጋ ሊመጣ ይችላል በሚል በተጠንቀቅ እንዲቆም የሚያደርግ ሆርሞን ነው። አድሬናሊን መጠኑን ሲያልፍ የወር አበባ ያዛባል ማለት ነው። የወር አበባ እንዲያጥር ወይንም ደግሞ እንዲረዝም ሊያደርግ ይችላል ማለት ነው። የወር አበባ ህመም እንዲበረታም ምክንያት ይሆናል ማለት ነው። ይህ አድሬናሊን የሚባለው ሆርሞን በ4 ሳምንት ዑደት ውስጥ 2 ጊዜ የወር አበባ እንዲመጣ ያደርጋል። ይህ ደግሞ ብዙ ጊዜ ከሚነሱት ጥያቄዎች አንዱ የወር አበባዬ ዛሬ አይቼ በሳምንቱ መጣ፣ በ2 ሳምንቱ መጣ የሚሉት ከዚህ ጋር የተያያዘ ነው ማለት ነው። ጭንቀት ያለባቸው ሰዎች ይህንን ሆርሞን በከፍተኛ ሁኔታ ስለሚያመነጭ የወር አበባቸው ይዘባል ማለት ነው። እንዲሁም የአካል ብቃት እንቅስቃሴ በማድረግ በመተንፈስ ሆርሞኑን ለመቆጣጠር መሞከር እንደሚቻል ይመከራል። እነዚህ ውጤታማ ካልሆኑ ደግሞ የአእምሮ ህመምና የስሜት መዛባትን ለመቆጣጠር የሚውለውን የስነ ልቦና ሕክምና እንደ አማራጭ መውሰድ ይኖርባቸዋል ማለት ነው። ሁለተኛ ከመጠን ያለፈ መክሳት ነው። ድንገተኛ እና ከፍተኛ የሆነ የሰውነት መጠን መቀነስ ከማህፀን እንቁላል የሚለቀቅበትን ሂደት ወይንም ደግሞ ኦቭሌሽን የሚባለውን እንዲዛባ ያደርገዋል። ስለዚህ ሰውነት ከሚፈልገው በታች ወይንም ደግሞ ጤናማ ባልሆነ መንገድ ሲቀንስ ማስተካከል የሚቻልበትን መንገድ መፈለግ ይኖርባችኋል። አመጋገብ ከሆነ የስነ ምግብ ባለሙያዎችን ማማከር ይኖርባችኋል። እንዲሁም ደግሞ ከጤና ጋር ተያይዞ አንዳንድ ችግሮች ካሉ ይህንን በማየት ለማርገዝ ወይንም ደግሞ እርግዝና እንዲፈጠር ቅርብ ያደርገዋል። በተለይም ደግሞ የወር አበባችሁ የሚቀር ሴቶች ይሄ እንደ ዋናነት ልትይዙት ይገባል ማለት ነው። አመጋገብ ተዛብቶ የሰውነት መጠን ሲቀንስ ወይንም ደግሞ የተዛባ አመጋገብ ባህል ካለን ይህንን ማስተካከል ይኖርባችኋል። ሶስተኛው ምክንያት ከመጠን ያለፈ ውፍረት ነው። ከመጠን ያለፈ ውፍረት ሰውነት ከልክ በላይ የኢስትሮጅን እንዲያመርት ያደርገዋል። ይህ ደግሞ የሴቶችን የስነ ተዋልዶ ከሚቆጣጠሩት ሆርሞኖች አንዱ ኢስትሮጅን ነው ማለት ነው። የስነ ተዋልዶን ከሚቆጣጠሩት ሆርሞኖች አንዱ በሴት ውስጥ ብቻ የሚገኝ የኢስትሮጅን ሆርሞን ነው።
ስለዚህ መጠኑ ሲጨምር ደግሞ የወር አበባ የሚታይበት ፍጥነት ይጨምራል ማለት ነው። ሆርሞኑ መጠኑ ሲጨምር ማለት ነው። በየሳምንቱ በሁለት ሳምንቱ የሚሉት ማለት ነው። አንዳንድ የወር አበባ እንዲቀርብ ያደርጋል። ይህ ሆርሞን ማለት ነው። የሰውነት ክብደትና ምጣኔዎችን ከ30 በላይ የሆኑ ሴቶች ከስነ ምግብ ባለሙያዎች ምክር መጠቀም አለባቸው ማለት ነው። የምግብ ምጣኔያችሁ ወይም ቁመት ከምጣኔያችሁ ጋር ከ30 በላይ ከሆነ የስነ ምግብ ባለሙያዎችን ማማከር ይኖርባቸዋል። አራተኛው ከልክ ያለፈ ስፖርት ነው። እንግዲህ ከመጠን በላይ የአካል ብቃት እንቅስቃሴ ማድረግ የወር አበባን የሚቆጣጠርባቸውን የሰውነት ሆርሞኖች ያዛባል ማለት ነው። ስለዚህ ከልክ ያለፈ ስፖርታዊ እንቅስቃሴ ማድረግ ተገቢ አይደለም ማለት ነው። ከልክ በላይ የሰውነት ክብደት ከማህፀን እንቁላል የሚለቀቅበትን ሂደት ስለሚያዛባ ከልክ ያለፈ ስፖርት ተገቢ አይደለም ማለት ነው። የፕሮፌሽናል ስፖርተኞች ሰውነታቸውን መቆጣጠርና መከታተል የሚችሉበት መንገድ ተቀምጦላቸዋል። በዛ መንገድ ስለሚሰሩ ነው። ነገር ግን ያለ እውቀት ከልክ ያለፈ ስፖርት የምትሰሩ እህቶች ከዚህ መቆጠብ ይኖርባቸዋል ማለት ነው። አምስተኛው ፖሊሳይስቲክ ኦቫሪያን ሲንድሮም የሚባለው ነው። ይህ ደግሞ እንቁላል የሚያድግበት የማህፀን ክፍል ላይ የሚፈጠር ሆርሞን መዛባት ነው። ስለዚህ ወይንም ደግሞ መቀነስ ከማህፀን እንቁላል የሚለቀቅበት ሂደት ሊያውክ ይችላል ማለት ነው። ይህ ደግሞ የመቀነስን ወይንም ደግሞ ከማህፀን እንቁላል የሚለቀቅበትን ሂደት ሊያስተጓጉል ሊያውክ ይችላል ማለት ነው። ስድስተኛ ማረጥ ወይንም ያለ ጊዜ ማረጥ ነው። ሁለቱ የተለያዩ ናቸው። ማረጥ ወይንም ደግሞ ያለ ጊዜ ማረጥ ማለት ነው። እንግዲህ ያለ ጊዜ ማረጥ የሚባለው ከእድሜያቸው ከ45 ዓመት በፊት ያሉት ናቸው። በጊዜ አረጠ ወይንም ደግሞ ትክክለኛው የማረጫ ጊዜ የት ነው ከተባለ ደግሞ ከ45 እስከ 55 እድሜ ያላቸው ሴቶች ናቸው ማለት ነው። ስለዚህ ማረጥ ወይንም ያለ ጊዜ ማረጥ አንዱ እንደ ምክንያት ይቆጠራል ማለት ነው። እንግዲህ ከእርግዝናና ጡት ማጥባት ውጭ ተፈጥሯዊ የሆነ የወር አበባ መቅረት ምክንያት ማረጥ ሊሆን ይችላል። አንድ ሴት እርግዝና አላት ወይንም ደግሞ የምታጠባ ካልሆነች በስተቀር የወር አበባ ከናካቴው የሚቀርበት ምክንያት በማረጥ ሊሆን ይችላል ማለት ነው። ወደ ማረጥ የተቃረቡ ያሉ ሴቶች የኢስትሮጅን ሆርሞን መጠናቸው ይቀንሳል። ከላይ ያልኳቸው ኢስትሮጅን በሴቶች ውስጥ ብቻ የሚገኝ ለስነ ተዋልዶ የሚያገለግል ሆርሞን ነው ማለት ነው። እነዚህ ሆርሞን እንግዲህ እድሜያቸው እየገፋ በሄደ ቁጥር እየቀነሱ ይሄዳሉ። በተለይም ደግሞ ማረጥ ደረጃ ላይ ሲደርሱ እየጠፉ የሚሄዱ ሆርሞኖች ናቸው ማለት ነው። እንግዲህ ማረጥ ቅድም እንዳልኳቸው የሚከሰተው ከ45 እስከ 55 ባለው እድሜ ክልል ነው። ከ40 ዓመት በፊት ቅድመ ማረጥ ሊከሰትም ይችላል ማለት ነው። ከ40 ዓመት በፊት ቅድመ ማረጥ ካጋጠማቸው እነዚህ በሕክምናው ማረጋገጥ መቻል አለባቸው ማለት ነው። ሰባተኛው የእርግዝና መከላከያ ቤተሰብ አሁንም በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክም በማድረግ እንድታበረታቱ። የሰባተኛው የእርግዝና መከላከያ የእርግዝና መከላከያ እንግዲህ ከብዙዎቹ ከሚያነሷቸው ጥያቄዎች መካከል አንዱ የእርግዝና መከላከያ ተጠቅሜ የወር አበባ የቀረ አላረግዛልኩ እርግዝና መፈጠር አልቻለም ምን ይሻለኛል የሚሉት ነው ማለት ነው። የወሊድ መከላከያ የሚጠቀሙ በክኒኖችን ሆርሞናል ኮንትራሴፕቲቮችን ነን ሆርሞናልም አሉ። እነዛን የሚጠቀሙት አብዛኛውን ጊዜ ሆርሞናል ኮንትራሴፕቲቭ የሚጠቀሙት የወር አበባቸውን ያዛባል ማለት ነው። ስለዚህ የእርግዝና መከላከያ እንክብሎች ወይም ደግሞ መርፌ የወር አበባ እንዲቀር ምክንያት ይሆናሉ ማለት ነው። የወሊድ መከላከያ መውሰድ ካቆሙ በኋላ ሰውነት ወደ መደበኛነት የወር አበባ ዑደት ለመመለስ ጊዜ ስለሚያስፈልገው ሆርሞኑ በሰውነት ውስጥ ረጅም ሰዓት ስለሚቆይ እና ጊዜ ስለሚያስፈልገው ይህም የወር አበባን ሊያስቀር ይችላል። በተለይም ደግሞ ለምሳሌ ዲፖ የሚጠቀሙ ወይንም ደግሞ በመርፌ ክንድ ላይ የሚሰጠው የ3 ወሩን መርፌ የሚወስዱ ሴቶች ብዙውን ጊዜ የወር አበባቸው ይዛባል፣ እንዲሁም ደግሞ ይቀራል። በተለይ ከ6 ወር እስከ 1 ዓመት ድረስ የወር አበባቸው ምንም ሳይመጣ እርግዝና ሳይፈጠር የመቆየት እድል አላቸው ማለት ነው። አንዳንድ ሴቶች ላይ የእርግዝና መከላከያም አንዱ ተጽዕኖ ያደርሳል ማለት ነው። 8ኛና የመጨረሻው የተለያየ ህመሞች ነው። እንግዲህ ሰዎች ከታመሙ ሰውነታቸው ይዝላል፣ አካላቸው ይደክማል፣ ስነ ልቦናቸው ይጎዳል። በዚህ ሰዓት የወር አበባ ሊቀር ይችላል። እንዲሁም ደግሞ በቂ ያልሆነ ዝግጅት ስለሚኖር የተለያየ ጊዜ በወር የተለያየ ጊዜ የወር አበባን ሊያዩ ይችላሉ፣ ሊዛባ ይችላሉ። በህመም የሚሰቃዩ ሰዎች ማለት ነው። እንግዲህ ዘለግ ላለ ጊዜ የቆዩ ህመሞች የወር አበባ እንዲቀር ያደርጋሉ ማለት ነው። ለምሳሌ እንደ ስኳር ህመም፣ የሆርሞን መዛባት ያለባቸው
እንደ ምሳሌነት መጥቀስ እንችላለን። ለአእምሮ ህመም የሚሰጡ መድኃኒቶችን፣ የካንሰር ህመም፣ የድባቴ መድኃኒቶች የሚወስዱ እንዲሁ የወር አበባ መቅረትን ሊያስከትሉ ይችላሉ ተብሎ ከሚገመቱት ምክንያቶች ዋና ዋናዎቹ ናቸው ማለት ነው። እንግዲህ እነዚህ 8 ምክንያቶች ከእርግዝና ውጭ ሊቀር ስለሚችለው የወር አበባ መንስኤዎች ሊሆኑ ይችላሉ ተብለው የሚገመቱ ናቸው። ከተመቻችሁ ቤቱን ሰብስክራይብ በማድረግ ሀሳብና አስተያየት ካላችሁ ደግሞ ኮሜንት መስጫው ላይ ሀሳባችሁን እንድታስቀምጡልኝ ምላሽ የሚመለስላችሁ ይሆናል። ስለተከታተላችሁኝ ከልብ አመሰግናለሁ።